እትዬ አንቺ ገዳይ አይደለሽም። ማንንም አልገደልሽም። የማንንም ነፍስ አላጠፋሁም። አንቺ ብቻ ነሽ ለእኔ የምታስቢልኝ። እትዬ አንቺ ንጹህ ሰው ነሽ። እኔ ያለው ደግሞ ምንም ነገር አትሆኝም። ብሌን በማያገባሽ ነገር መግባት አታቆሚም አይደለም? በአሁኑ ግን እኔ ነኝ የማሸንፈው። ሁሉንም ነገር እነጥቅሻለሁ። ሁላችሁንም አጋልጣችኋለሁ። የውሸት ታሪካችሁን ፈጥራችሁ እትዬን ከዚህ በኋላ አትጎዷት። የውሸት ተፈጥሮ እንደዚህ ነው። እውነት ሲመጣ በውድም በግድም እጅ ትሰጥ። የምታፈየው ቡና ቆንጆ ነው እንዴ! ያን ሁሉ ነገር አድርጌ ታብዳለች ብዬ ስጠብቅ ቆንጆ ቡና ነው ትባባላለች። ሰላም፣ ይህንን ስትሰሚ እንደምታብጅና እንደማታብጅ እናያለን። ተመልካቾቻችን እንደምናፍራችኋል። የዕለቱን ወንጀልና ፖሊሳዊ ዜናዎቻችንን ይዘን ቀርበናል። ከተከታተሉን ቃል ቲቪውን ቀይሩ እንጂ። ለምን? እትዬን ያትስኪ። ምን አገባሽ አንቺ? ደግሞ ፈልጊው አይደል እንዴ ያልኩት? የሚዘገንን ታሪክ ነው የምትፈልጊ? አያገባሽም። በኃይሉ የተከበራችሁ አድማጮቻችን የዕለቱን የወንጀል ዜናዎች ይዘን እንቀርባለን። በምስሉ ላይ የምትመለከቷት ወይዘሮ ሰላም ምንም የማታውቋንና ምስኪኗን ወይዘሮ አልማዝን ያለ ርህራሄ ገላታለች። እኔ ነፍሰ ገዳይ አይደለሁም። ቦታው የነበሩ የፌዴራል ፖሊስ የአደገኛ እጽ ክትትልና ቁጥጥር ሰራተኞች በግለሰቡ ላይ ባደረባቸው ጥርጣሬ የሰው ነፍስ አላጠፋውም፣ አደጋ ብቻ ነው። እቅዴ እየሰራ ነው። ሴትዮዋ እኮ ልትጨልል ደርሳለች። እቺ እርጎ ዝም እንዳትቀድመኝ እንጂ ምንም የሚያሳስብ ነገር የለም። ሁሉም በእቅዴ መሰረት እየሄደ ነው ያለው። ሰላም ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ ነው። በኃይሉ እንግዲህ ሰላምን አግኝቶት ፊት ለፊት ተጋፈጠ። እንግዲህ በዚህ ከቀጠልሽ ማበድሽ ነው፣ ነገር ግን የምልሽን ነገር የማታርጊ ከሆነ ሁሉ ነገር ለፖሊስ እንደምናገር አስፈራርቶ ነገረ እና ብሌንና ቃል አንድ ላይ እየተጨቃጨቁ ነበር። እትዬ ወላጅ እናትሽ ቢሆን ኖሮ እሷን እንደዚያ ነገር ማድረግ ባትሞክሪ ደስ ይለኛል፣ ግን ድጋሚ እሷን ለመጉዳት የምታስቢ ከሆነ ቃል መቼም አይሳካልሽም፣ ተስፋ ብትቆርጪ ይሻልሻል በማለት ትነግራታለች። ብሌን አንቺ የማገባሽ ነገር የለም፣ የምትፈልገው ነገር ለማግኘት ሰላም አይምሯ ከተነካ በኋላ ንብረቷን በሙሉ ለራሷ ለማድረግ ስትነገር ብሌን እትዬ እባክሽ አንቺ ነፍሰ ገዳይ አይደለሽም ተረጋጊ ብትልም ብትለምናትም ነገር ግን ሰላም በጭራሽ ልታምናት አልፈለገችም ነበር። ግን እባክሽን እመኚኝ አንቺ ነፍሰ ገዳይ አይደለሽም፣ ሁሉ ነገር በእውነት አሳይሻለሁ እትዬ፣ አንድ ቀን እውነቱ ስታረጋግጪ ታመሰግኛለሽ። ግን እኔ በጭራሽ እየዋሸሁሽ አይደለም፣ ቃልም በኃይሉም እየተጫወቱብሽ ነው። እንድትድኚ በጭራሽ አይፈልግም። አይምሮሽ እንድጎዳና ከቁጥጥር ውጪ ከዚህ ቤት እንደውሹ እንድትሆኝ ነው እነሱ የሚፈልጉት። እና ቃልም በጣም ያዘነችና የተጎዳች ይመስል ስለ አልማዝ ደጋግማ መጥፎ ነገሮችን እያወራች ብንቀብራት ኖሮ እኮ በህልሜ ራሱ እየመጣችብኝ አልቀበራችሁኝም እያለች ጨቀጭቀኝ ነበር እና እያለች ውሸቶቹን ነገሮችን ድምድም ብላ ሰላምን ለማሳመን ብዙ ነገር እየቀባጠረች ነበር። እናም ብዙ ነገር እያለቻት ነበር። የተፈጠረውን ነገር ብዙ ነገር በኃይሉ የምትፈልጊን ነገር 50%ቱን እሰጥሻለሁ፣ ሰላም ግን በጭራሽ ወደ ፖሊስ ጣቢያ እንዳትሄድና አልማዝ በህይወት እንዳለች በጭራሽ ማወቅ የለባትም። እንደዛ ካደረሽው 50%ቱን እሰጥሻለሁ፣ ግን እመኚ ያን ሰዓት በይ ነው የሚገድሽ እያለ እየዛተባት ነበር። እኔ ዛቻም በኃይሉ የፈለግኩን ማድረግ ትችላለህ፣ በጭራሽ እኔ አንተን አልፈራም፣
ስለዚህ እባክህ ማስፈራራቱን ለሌላ ቀን ታቆየው፣ ይልቁንስ አሁን አብረን ተባብረን መስራት ብቻ ነው ያለብን ስል ትነግረዋለች። እና ቃል በመጨረሻ ከባይሉ ጋር ተስማማና እንግዲህ የሚፈልገውን ነገር የምታረግ ከሆነ እኔም ትእዛዝን አከብራለሁ፣ ወደድክም ጠላም እኔ እናንተ መቼም ቢሆን አንለያይም፣ አብረን እንሰራለን። አልማዝ በቤት እንዳለችው እንደማውቅ አንዳንዴ ብልጥውን እንጂ ባይሉ እየዘነጋ ነው እንዴ? ሁሉ ነገር ለሰላም ልነግራት እንደምችል ማሰብ ያቅታል? እሱንማ መቼም አታረጊም። እውነት እንደዛ ካደረግሽው በእጄ ትሞቻለሽ። የፈለግኩን ነገር ማድረግ ትችላለህ። ምን ማድረግ እንደምችል በደንብ ታውቀዋለህ አይደለ እንዴ? ስለዚህ የፈለግኩን አድርገው እንጂ በጭራሽ እኔ አንተን አልፈራም ስትል ትነግረዋለች። ባይዱም ቃል ጠብቂኝ፣ ምን እስከ መጨረሻው አንቺን እሸኝሻለሁ። ለአልማዝ ያቀድኩትን ለአንቺ ነው የማደርገው። ትሰምኛለሽ? አሁን እቺ ገንዘብ እጄ እስኪገባልሽ ብቻ ነው የምታገሱ። ከዛ በኋላ እስከ መጨረሻው አንቺን እጨርስሻለሁ እያልን እየዛተ ነበረ ባይሉ። ቃልም የፈለግከውን ነገር ማድረግ ትችላለህ፣ በጭራሽ እኔ አልፈራም፣ ምን ነገር ልታረገኝ አችልም ብላ ትዝትበታለች። ሰላምን አልማዝ ቤቱ እንዳለችው ስትነግረው እሱ ውሸት ነው፣ ስለዚህ ገልሻል በማለት ጮ እየዛተና በምስሏ ውስጥ ቪዲዮ ላይ እሱን እያየችው ስትጨነቅ ነበር። እኔ ነፍሰ ገዳይ አይደለሁም፣ እኔ በጭራሽ ነፍሰ ገዳይ አይደለሁም በማለት እጅግ በጣም ስትጨውና ስታለቅስ ነበር። እትዬ እባክሽ ተረጋጊ፣ አንቺ በጭራሽ ነፍሰ ገዳይ አይደለሽም፣ ቃል ቀይሪ ስትላት አንቺን አያገባሽም፣ የማይገባሽ ነገር ውስጥ ልቅ አትበይ፣ አርፈሽ ተቀመጪ በማለት ትጮውበታለች። እና ብሌን ግን ቆይ ምን እያረግሽ ነው? እትዬ በጣም እየተጨነቀች ነው። ቆይ አታሳዝንሽም? አርፈሽ ብትቀመጪ ምን አለበት? ቃል አንቺ ምን አገባሽ? ይልቁንስ ወደ ኩሽናሽ ግቢ። እኔ የማደርገው ነገር በአንቺ ትእዛዝ ሳይሆን በራሴ ፍላጎት ነው። ስለዚህ በእናቴና በቤት ውስጥ የፈለግኩን ነገር ማድረግ እችላለሁ፣ በጭራሽ አንቺን አያገባሽም በማለት ቃል ብሌን ላይ ትጨዋለች። ብሌን እሱም ትችያለሽ፣ ነገር ግን እትዬን እንደዚህ ማስከፋትና ማሳዘን የገዛ ወላጅ እናትሽ እኮ ነች። ብትሆንም አሁን የዲኤንኤ ምርመራ እያጠራጠረኝ ነው። ወላጅ እናትሽ እንዴት እንደዚህ ነገር ታደርጋለሽ? ብትሆን ኖሮ እንደዚህ እንደማታደርግ አልጠራጠርም፣ ታሳፍራለች በማለት ትጮህበታለች። ነገር ግን እሷም ልክ እንደዛ እያለችው የፈለግሽውን አድርጊ፣ እኔ ግን በጭራሽ አልፈራሽም እያለቻት ነበር። እና አርፈሽ የማትቀመጪ ከሆነ ታውቂያለሽ በኃይሉ ያችን ከርፋፋ እናትሽና ያ አለሁልሽ የምዳጊን ምን ማድረግ እንደሚችሉ በደንብ ታውቂኛለሽ አይደለ? አንድ ስልክ ጥሪ ብቻ ነው በእኔ የሚጠበቀው፣ እሱን ለባህሉ መናገር ብቻ። ከዛ ምን እንደሚያደርጋችሁ በደንብ ታውቂያለሽ። ይልቁንስ አፍረሽ ብትቀመጪ ይሻልሻል። በሰላም በእናቴና በእኔ መሀል ጣልቃ ለመግባት እንዳትሞክሪ። አንቺ ተራ ገረድ ብቻ ነሽ፣ አያገባሽም በማለት ትጮባታለች። የፈለግሽውን ነገር ልትይን ትችያለሽ፣ ነገር ግን እትዬ ደህና እስክትሆን ድረስ እስከ መጨረሻ ከሷ ጋር ነው የሚሆነው እንጂ የፈለግሽው ነገር በሙሉ መቼም አይሳካልሽም ቃል። ይልቁንስ ከዚህ በፊት እንዳሸነፍኩሽ ታውቂያለሽ አይደለም? አሁንም እኔ ብቻ ነኝ የማሸንፍሽ፣ ምክንያቱም በጣም ራስ ወዳድ እንደሆንሽ ስለማቅ እና መቼም ቢሆን አታሸንፍኝም፣ አርፈሽ ትቀመጪ ይሻልሻል ስትል ትነግራለች። ትሰምኛለሽ? እንዲገልሽ አትከፋፊኝ ብሌን፣ አርፈሽ ተቀመጪ፣ አያገባሽም በማለት ትጫወበታለች። የፈለግሽውን አድርጊ፣ ግን እኔ አልፈራሽም፣ ተጠንቅቂ፣ አርፈሽ ብትቀመጪ እኔን ብትፈሪኝ ይሻልሻል ቃል እያለች ትዝትበታለች። ሰላም እኔ ነፍሰ ገዳይ አይደለሁም፣ በጭራሽ ሰውን አልገደልኩትም፣ አደጋ ብቻ ነበር በማለት እጅግ በጣም ስታለቅስና ስትከፋ ነበር። አይ አደጋ አልነበረም፣ ያው አደጋም ቢሆንም በተፈጠረ ነገር አዝኛለሁ። አልማዝ ግን በእድሜ እየመጣች እየወቀሰች ነው። በኃይሉ እኮ የኔ ጫካ ወስዷት ጥላት ይሆናል፣ በስነስርዓት እኮ አልቀበራትም እያለች የሰላም አይምሮ እንድመረዝና እጅግ በጣም እንድትከፋና እንድታለቅስ እያደረገቻት ነበር። እባክሽ ልጄ እንደዚህም ተጎድቻለሁ፣ ምንም ነገር አትበይኝ፣ በቃ ተይኝ ስትላትም ነገር ግን ቃል እንድታዝንና እንድትከፋት ለማድረግ ስትሞክር ነበር። ወይዘሮ ሰላም አልማዝ በሕይወት አለች፣ ይመኝኝ አልማዝ አልሞተችም በጭራሽ ብላ ገኒ ብትነግራትም አይ አልማዝ ሞታለች፣ እኔ ራሱ እኮ
በአይኔ አይቻታለሁ ስትል ማልቀሱና መናገር ትጀምራለች። እባክሽን መኝ ብትላቱም ወትሮ ገነት እባክሽን ቤቴን ለቀሽ ውጭልኝ፣ እኔ በጭራሽ ልሰማሽ አልፈልግም። አልማዝ ስትሞት እኮ በራሴ አይቻለሁ። ብሌን የፈጠረችው ታሪክ ነው እንጂ አልማዝ በሕይወት የለችም ስትል ትነግራታለች። እምነት አልፈለገችም ነበር። እባክህ ብላቱም ምንም ነገር ልትሰማ ፈቃደኛ አልነበረም። እና ታዲያ ምን ላድርግ ልጄ እኔ እጄ ላናግራት እንዴ ብላ ብሌንን አስፈቅዳ ልታናግራት፣ አይ እናቴ ምንም ነገር ብትያት እትዬ በጭራሽ አታምነንም። ስለዚህ ምን ማድረግ እንዳለብን ቀድመን ማሰብ አለብን እና ዳጊ ያለውን ነገር ካደረገ እውነቱን ማስረጃው ይዘን ፊት ለፊት እንጋፈጣለን። እሷ በሕይወት እንዳለች ማስመስከር አለብን ስትል ትነግረው በኃይሉ እንግዲህ የምፈልገው ነገር የማሰጠኝ የማታካት ከሆነ በጭራሽ ብላ ቃልም በኃይሉን ማስፈራራትና የምትፈልገውን ነገር ለማግኘት እየሞከረች ነበር። እሱ ግን እንግዲህ 50% ለኔ የማሰጠኝ ከሆነ የምትፈልገው ነገር በጭራሽ አይሳካልም፣ አብረን ነው የጀመርነው አብረን እንጨርሳለን ስትል ትነግረዋለች። አይ በጭራሽ ይሄ ነገር አልቀበልም ይላታል። እናም እንደሚገድም እየዛተና እያስፈራራት በኃይሉ ምንም ነገር ልታረገኝ አትችልም፣ ስለዚህ የጠየኩህን ነገር ብታረግ ይሻላል በማለት ይነግረዋል። ነገር ግን በኃይሉ እገልሻለሁ ቃል እንደተጫወትሽብኝ የምትቀሪ ከሆነ መስሎሻል፣ ስለዚህ እልኩንስ አርፈሽ ብትቀመጪ ይሻልሻል በማለት ትነግራታለች። አይ እንደዛ አይደለም በጭራሽ ብላ ብትነግርም ደጋግሞ በያስፈራራት ነበር። የፈለግኩን ነገር ማድረግ ትችላለች ነገር ግን ብላ ብትነግረውም ገኒም የፈለገ ቢሆን እነዛ መጥፎ ሰዎች ናቸው፣ ስለዚህ አንድ ነገር ማድረግ አለብን ስትል ትነግራለች። እኔም ከጎናችሁ ነኝ፣ እውነት እረዳችኋለሁ። ያንን እርጉምን ሰውዬ ከዛች ምስኪን ያው ባለፈው አስከፍታኛለች፣ ግን እንዲጎዳት በጭራሽ አልፈልግም እና እኔም እረዳችኋለሁ። አልማዝ ያለችበትና እህቷ ሰፈሩ አድራሻውን በሙሉ ለማረጋገጥ እንሞክራለን እና አልማዝ ወደ ህይወትሽ ያመጣሁት ልጄ እኔ ራሴ ነኝ እና አሁን እንዴት አድርጌ እንደማወጣት በደንብ አውቀዋለሁ እና እትዬ ግን በጭራሽ አሁን ምን ማድረግ እንዳለባት አላውቅም። በኃይሉ እሷን ለመጉዳት ብዙ ነገር እያደረገ ነው እና አሁን አንድ ነገር ማድረግ ይኖርብናል ብሎ አቤልም ተባብሮ አልማዝ በህይወት እንዳለች ለማረጋገጥ ማስመሰከር እንዳለባቸውም ቆርጦ ወሰኑ። እሺ እናቴ አታስቢ፣ ካሁን በኋላ ሳልናገር ወደየትም አልሄድም ቃል እገባልሻለሁ እያላት ነበር። አታስቢ አልማዝን በዚህ 2 ቀን ውስጥ እናገኛለን ውዴ፣ በጭራሽ እንዳትጨነቂ፣ ይህንን ነገር አብረን እናሳካለን እና እነኚህ አረመኖቹና ውሸታሞች አብረን እናጋልጣቸዋለን ስል ዳጊ ይፎክር ጀመረ እና በኃይሉን ለማስፈራራት እየተጠቀመች ነበር ቃል። ነገር ግን ምንም ይፈጠር ምንም በጭራሽ እያለቻት ነበር። ነገር ግን ቃል በኃይሉን እንግዲህ አልማዝ በህይወት እንዳለችው ብሌን አውቃለች። እናም ሁሉ ነገር ለሰላም ለመናገር እየሞከረች ነው፣ ግን ሰላም አላመነቻትም። ድጋሜ እንደዛ ነገር እንዳይከሰት የምፈልገው ነገር እንድታረግልኝ ፈልጋለሁ ስትል ትነግረዋለች። እናም ቃል የምትፈልገው ነገር ካገኘች በኋላ ለማግኘት ስትጥር የፈለገችው ነገር ግን ሁሉ ነገር ሳይሳካለት ሲቀር እጅግ በጣም ትበሳጫለች። በዚህም የወላጅ እናቷ ሀረግም ከጎና ብትሆንም ነገር ግን ቃል እያደረገች ያለ ነገር ምንም አላስደሰታትም ነበር። ዘሮ ሀረግም ሰላም በጭራሽ ነፍሰ ገዳይ እንዳልሆነችው ስታወራ ከብሌን ጋር በመስማት ተጠራጠረች። ምክንያቱም ልጇ ምን ያህል ድረስ እንደምትሄድ በደንብ ጠንቃ ታውቀዋለች። ልጇ እጅግ በጣም ክፉና ጨካኝ እንደሆነችው የገዛ ወንድሟ እጅግ ክፉ እንደሆነ ስለምታውቅ ይሄ ነገር ድራማ እየሰሩበት ይሁን መቼም ልጄን ከሁን በኋላ ላምናት አልችልም። ምክንያቱም ዲኤንኤ ምርመራ እንኳን ሳይቀር ነው ያስቀየረችው። ስለዚህ ልጄ አንድ ነገር ልታረግ ትችላል። ወይዘሮ ሰላም አንቺ ነፍሰ ገዳይ አይደለሽም። ወይዘሮ ሀረግ እባክሽን ያደረኩት ነገር ነው አውቃለሁ፣ እኔ እንዳልጎዳ ብለሽ እየዋሸሸኝ እንደሆነ እያለቻት ነበር። አይ ወይዘሮ ሰላም እኔ አልዋሸሁሽም፣ ስለዚህ እባክሽ ተረጋጊ፣ ሁሉ ነገር ማጣራት አለብን፣ እኔም ከጎንሽ ነኝ፣ እረዳሻለሁ፣ ስለዚህ ተረጋጊ እያለቻት ነበር። ወይዘሮ ሀረግ ከጎኔ ስለሆንሽ በጣም አመሰግናለሁ፣ ግን የተፈጠረውን ነገር እያንዳንዱ ነገር ንገሪኝ፣ ከኋላ እንደመቷትና መሬት ላይ እንደወደቀችም
ጭምር ምናልባት እኮ ራሷን ስታ ሊሆን ይችላል፣ አልሞተችም ሊሆን ይችላል። ስለዚህ ወይዘሮ ሰላም እባክሽ ራስሽን ታስጨንቂ፣ ወደ ራስሽ ተመለሺ፣ እየተፈጠረ ያለ ነገር ምናልባት ድራማ ሊሆን ይችላል ስትል ትነግራታለች። እና ሰላምን ምን ነው እንዳንቺ አፍን ባደረገልኝ ውሸት ብሆን ደስ ይለኛል ስትል ትነግራታለች። ወደ ተመልካዮቼ የዛሬ ቪዲዮ እነሱን ነበር።